ተልባ ብንጫጫ በአንድ ሙቀጫ አለ ተረቱ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ከች ብዬላችኋለሁ ማለት ነው። እንግዲህ ዛሬ ጁማ ነው። ጁማ እንዴት ነው ባካችሁ? እስቲ ንገሩ። እንግዲህ እንደ እግዚአብሔር ፍቃድ ረመዳን ሊያልቅልን ነው ማለት ነው። በተለይ በስግደት ላይ የምንገኙ እህቶቻችን በዚህ ሰዓትን በጣም ስራ ይከብደናል አውቃለሁ። እንግዲህ ሊያልቅልን ነው ማለት ነው። የዘንድሮ ረመዳን ቶሎ ነው አለቀ። በጣም አይከብድም ብዬ አስባለሁ እና ይሄን ማለት ፈልጋለሁ። ሲቀጥል ደግሞ እንግዲህ ተልባ ምንጫጫ በአንድ ሙቀጫ አልኩበት ምክንያት እንግዲህ ትላንትና በቲክቶክም ሆነ በዩቲዩብም በጣም ብዙ ነገር ስንለ ወይም ደግሞ ስንናገር ነበር በሀይሚዬና ቡቡ መካከል ማለት ነው፣ ብሩኬ ማለት ነው። እንግዲህ የብሬን ነው የምላችሁ። እኛ ለካ ዝም ብለን ነው ጥላቻ ወይም ደግሞ ዝም ብለን ነው የምንጨነቀው፣ ዝም ብለን ነው የምናስበው ምናምን ለነሱ ማሰባችን መጨነቃችን በቃ ጥሩ ማሰባችን ክፉ ማሰባችን ለነሱ ምንም ነገር እንደማይመስላቸው ነው ያወቅኩት ማለት ነው። ዛሬ የምሬን ነው የምላችሁ። እንግዲህ ከትላንትና ወዳ እንደዚህም መቶ ሚዲያ ላይ እንደዛ ሆኖ ሄዱት። ትላንትና እንግዲህ ማሄ ቤት ነው ይሄ ዝግጅት ማለት ነው። የፍጡር ዝግጅት ላይ ነው ይሄ ፎቶ የተነሱ ትላንት ማለት ነው። እንግዲህ ሀይሚዬ እንግዲህ ለኛ ቢያስቡ ወይም ደግሞ ብሩኬም ሆነ ሀይሚም ለኛ ትላንትና እኮ እንደዛ መተን ነበረ፣ ዛሬ ምን ላይ እንዳለ ነው ማሳየት አለብን ለህዝቡ ብሎ ቪዲዮ አልሰሩልንም። እንግዲህ ማሄና ሀይሚ ደግሞ ፒስ እንደሆኑ ታውቃላችሁና እንግዲህ ምግብ ስትሰራ ነው ሀይሚዬ ቢዚ ሆና ቪዲዮ ሳይሰራ የቀራ ማለት ነው ትላንትና። እንግዲህ ያስቡት። እኛ ነገሮቹ ስላልፈቱ ነው ደግሞ መናገር አልፈልግም እንጂ ሀይሚ የሆነ ነገር እያለች ትገኛለች። የሆነች ልጅ ጻፈች ያስተላለፈች መልእክት አለና እኔ ይሄ ነው ብዬ አላስብም። ሀይሚና ብሩኬን ያጋጨ ማለት ነው። በጣም ተራ ነገር ነው። የምሬ ነው የምላችሁ። ማለት ይሄ ነገር ከዚህ በፊት ብሩኬን መልስ ሰጥተዋል። አሁን ያጋጫቸው ነገር ብሩኬ ከዚህ በፊት መልስ ሰጥተዋል። ሀይሚ ፊት ቆሞ እኔ እንዲህ ነኝ ብሎ ተናግረዋል። እሱ ምንም ማድረግ የእሱ ጋር ጥፋቱ ምንም ነገር የለም። ጥፋቱ የሀይሚ ነው። የምሬን ነው የምላችሁ። ያጋጫቸው ጥፋት መናገር ስለማልፈልግ ነው፣ ቅርታ አድርጉልኝና ጥፋቱ ግን 100% እኔ ነግራችኋለሁ። ማርያምን ነው የምላችሁ። ይህ ሀይሚ ነው። ምክንያቱም እንዴት ብላችሁ ከጠየቃችሁኝ ማለት ነው ሰው ለምን እንደዚህ ይለኛል፣ በአንተ ምክንያት እንዲህ የተባልኩ ነው፣ እንዲህ የተሳደብኩ ነው፣ እንዲህ ማለት ለምን አስፈላጊ ሆነ? እኔ ቆይ ልንገራችሁ፣ ምን ችግር አለ? ግን ጽሁፍ አለኝ ሀይሚ የጻፈች ጽሁፍ ማለት ነው። እና ምን አለችው? እኔ በቡቡ ምክንያት በጣም ብዙ እየተሳደብኩ ነው፣ በብሩኬ ምክንያት በጣም ብዙ ሰው እየሳደበኝ ነው። ብዙ ሴቶች ብሩኬን የሚያፈቅሩ በጣም ብዙ ናቸው። ብዙ ደግሞ እኔ ጋር እየደወሉ በጣም እየሰደቡኝ ነው። እኔ ሚዲያ ላይ ያልተናገርኩ በጣም ብዙ ታሪክ ወይም ደግሞ ብዙ ነገሮች ከካሜራ ጀርባ አሉ። እኔ በጣም ተጨንቃለሁ። ብሩኬ ይሄንን ነገር ለምን ትሰማችኋለሽ እያለኝ ነው የምቆጣኝ። ገብቷችኋል አይደለም? መቆጣት ነበረበት። አዎ ለምን ትሰማለች? አሁን ብሩኬና ሀይሚ አልተጋቡ ወይ ደግሞ እንዲህ ነው አልተባባሉም እንጂ በቃ እንደ ፍቅረኛሞች እንደ ባልና ሚስት ያቸው እንደዛ ነው የሚያቸው እኔ። ምክንያቱም በቃ ከሁሉ ነገሩ አልፎ ነገሮች ውስጥ ሁሉም አልፎ ምንድነው ያሉ 4 ልጆች፣ የልጆች እናት፣ የልጆች አባት የተባባሉ ነው እነዚህ ልጆች። ከዚህ በላይ ምን ይበሉት? ማርያምን
እና አንዳንድ ሴቶች ያበዱ ልብስ ለመጣል የደረሱ ሰዎች አሉ። እንደዚህ እነዚህ ይሄ ልጅ ብሩኬ ለምሳሌ እንዴት ነው አንድ ወንድ አንድ ሴት ጋር እያዩ ማፍቀር አይከብድም እናንተ? ማርያም በጣም ነው የሚከብደው። እንግዲህ ሀይሚ ክፍተት መስጠት የለበትም። ለምን እንዴት ይሉኛል ብላ ብሩኬ ስጠይቆ እኔ ምን አውቃለሁ፣ እዚህ ውስጥ አትገቢ፣ ከሰደቡ ደግሞ ብሎክ አድርጊ፣ ቁጥራችሁን አጥፊና ዝም ባችሁ። እኔ ምንም ነገር ከአንዴ ሁለቴ ሶስቴ ተናግሬሻለሁ እኔ እነሱን ነገር አትስሚ ብዬሽ ነግሬሻለሁ። ስለዚህ መስማት የለብሽም የእነሱ ነገር ብሎ አስጠነቅቋታል ማለት ነው። እንግዲህ ይሄ ነገር የሚያጋጫቸው ከሆነ አይሚ ከዚህ በፊት ጠይቃለች ብሩኬ እንዲህ ነው እኮ ብሩኬ ብላ፣ እሱ ደግሞ እኔ ከሀይሚ ጋር ነኝና ማንም ሰው እኔ እቃ አይደለሁም፣ ለማንም ሰው አልቀርብምም አላወራምም። ስለዚህ ሀርፋችሁ ተቀመጡ፣ ከህይወቴ ውጡልን ብሎ ተናግሯል። ሀይሚ ያ ነገር የተናገረ ወይም ደግሞ ተጨረሰ ነገር ደግማ ስታነሳበት ነው ብሩኬ እንግዲህ እንደዚህ የተናደደ ማለት ነው። እንግዲህ ደስ ይላል። ማርያምን ነገሮች ፈቶ ደግሞ በዚህ መልኩ ከች ብሎልናል ማለት ነው። ወይኔ ሂጃባ ለብሳለች ሀይሚዬ። ኦ ታምራለች፣ ታምራለች የምር ማለት ስማ። ሂጃባ ግን እናንተ ያሳምራል። አንዳንድ ጊዜ ሰው ይጠላል፣ ለምን እንደሆነ አላውቅም። መልበስ ደስ ይለኛል እኔ ራሴ ማለት ነው። ማለት የትኛም ሃይማኖት እንደዚህ ሽፍንፍን ብለን እንድንወጣ እኮ ነው የሚፈቅድልን እንጂ ግልጽልጽ የሚለው ተገላለጹ የሚለው ሃይማኖት የለምና እኔ ደስ ይለኛል የምር። እና በጣም ነው የሚያምሩት። እንግዲህ ማሄ ማታ ጠብቁ ብላለች። ማሄ ቤት ነው ይሄ የተለቀቀ እንትኑ ማለት ነው። ይህ ፎቶ የተለቀቀ ዛሬ ማሄ ቤት ነው። እና ማሄንም ገብታችሁ ሰብስክራይብ አድርጉ ትላችኋለሁ ቤተሰቦች። እንግዲህ እንደዚህ ጎሮም ሰውን ትላንትና ሀይሚና ማሄ ብሎ እንግዲህ ይሄ ሲያዘጋጁ የነበሩ ሰዎች ናቸው ማለት ነው። የምሬን ነው የምላችሁ። በጣም ነው ደስ የሚለው ማለት እንደዚህ ተሰብስበው ደግሞ መብላታችሁ፣ መጠጣታችሁ፣ አንድ ላይ መሆናችሁ በጣም ነው የሚያስደስተው። እንደዚህ ፋፋሽ ብለው መጥቶልናል ማለት ነው። እንዳትጨነቁ ብዬ ነው ማርያምን ልክ እንዳየው ቪዲዮ መስራት የፈለኩት ምክንያቱም